እንደምናላችሁ አድማጮቻችን ሀራምቤ ሬዲዮ 98.7 እየሰማችሁ ነው። የሰዓቱ ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮቹን እንገራችሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የህልውና ስጋት ተባብሶ መቀጠሉንና የኢትዮጵያ መንግስት የዲፕሎማሲያዊ ድጋፍ አናሳ መሆኑ ስለመጠቆሙ፣ የወረዳው መምህራን በደሞዝ መዘግየት ሳቢያ ተቸግረናል ስለማለታቸው፣ ከውጭ ፍርድ ቤቱ መሐመድ ሀምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል አመራሮች በሌሉበት የሞት ቅጣት ውሳኔ ስለማሳለፉ፣ አውሮፓ ያላት የአውሮፕላን ነዳጅ ክምችት እያለቀ መሆኑ ስለመገለጹና ሌሎችንም ይዘናል። አብራችሁን ቆዩ። የወረዳው መምህራን በደሞዝ መዘግየት ሳቢያ ተቸግረናል አሉ። በአማራ ክልል በምዕራብ ጎንደር ዞን አርማጭሆ ማሰሮ ደንብ ወረዳ የሚገኙ መምህራን በተደጋጋሚ ገጥሞናል ባሉት የደሞዝ መዘግየት ሳቢያ ችግር ላይ ወድቀናል ሲሉ ቅሬታ አሰምተዋል። ካለፈው ዓመት ጀምሮ በተደጋጋሚ የደሞዝ መዘግየት እያጋጠመን ቢሆንም በተለይም ካለፈው ሚያዝያና ግንቦት ወር ጀምሮ አሁንም ድረስ ችግሩ ቀጥሏል ሲሉ ስማቸው እንዳይጠቀስ የጠየቁ መምህራንና ቅሬታ አቅራቢዎች ለጣቢያችን ተናግረዋል። ካለፈው ዓመት ጀምሮ በተደጋጋሚ የደሞዝ መዘግየት እያጋጠመን ቢሆንም በተለይ ካለፈው ሚያዝያና ግንቦት ወር ወዲህ ችግሩ ቀጥሏል ሲሉ ስማቸው እንዳይጠቀስ የጠየቁ መምህራን ቅሬታ አቅራቢዎች ለጣቢያችን ገልጸዋል። አክለውም ይህ የደሞዝ መዘግየት መምህራንና ቤተሰቦቻቸውን ለከፋ የኢኮኖሚና ማህበራዊ ቀውስ የሚዳርግ የትምህርት ጥራትንም የሚጎዳ ከፍተኛ ችግር መሆኑን ጠቅሰው ለሚመለከተው አካል ቅሬታቸውን ቢያቀርቡም አፋጣኝ ምላሽ ማግኘት እንዳልቻሉም ነግረውናል። በጉዳዩ ዙሪያ ጣቢያችን ያነጋገራቸው የወረዳው አስተዳዳሪ አቶ ደስታው አለባቸው ችግሩ መፈጠሩን አምነው ነገር ግን የችግሩ መንስኤ በክልሉ የነበረው የጸጥታ ችግር መሆኑን ገልጸዋል። አክለውም ባለፈው ዓመት ወረዳው በመንግስት ቁጥጥር ስር እንዳልነበርና የጸጥታ ስጋቱም ከፍተኛ ስለነበረ ደሞዝ ለመክፈል አስቻይ ነገሮች አልነበሩም ብለው በአሁኑ ወቅት ግን ችግሩ መቀረፉን ነግረውናል። በቀጣይ ተመሳሳይ ችግር እንዳያጋጥም ከፍተኛ ስራ እየተሰራ ይገኛል ያሉት አስተዳዳሪው የዚህ ወር የመምህራን ደሞዝም በጥቂት ቀናቶች ውስጥ ክፍያው እንደሚፈጸም አረጋግጠዋል። በአማራ ክልል ያለው የትጥቅ ግጭት የትምህርት ስርዓቱን ከፍተኛ ቀውስ ውስጥ የከተተም ሲሆን በርካታ ትምህርት ቤቶች መውደማቸውን ብሎም ከክልሉ ተማሪዎች መካከል 60 በመቶ የሚሆኑት ከትምህርት ገበታቸው ውጪ ስለመሆናቸው መረጃዎች ያሳያሉ። ዘገባው የአይንሸት ሙልጌታ ነው። የኢትዮጵያ ምግብና መድኃኒት ባለስልጣን አብዛኛው የህብረተሰብ ክፍል የሚጠቀምባቸውና አስገዳጅ የጥራትና የደህንነት ምርመራ የሚደረግባቸው ከውጭ የሚገቡ 44 የምግብ አይነቶችን ይፋ አደረገ። ባለስልጣኑ የምግብ ምርቶች ከውጭ ወደ ሀገር ውስጥ በሚገቡበት ወቅት ጥራትና ደህንነታቸውን ለማረጋገጥ ናሙና የሚወስድበት ምርት ቴክኒካዊ የአሰራር መመሪያ ሐምሌ 1 ቀን 2018 ዓ.ም አውጥቷል። የምግብ ኮንሳይመንት ጥራትና ምርመራ ዋና ዓላማ ወደ ሀገር ውስጥ የሚገቡ ምርቶች ጥራትና ደህንነትን ለማረጋገጥ ስጋት ተኮር ከሆኑ ምግቦች ና ናሙና በመውሰድ በላብራቶሪ እንዲፈተሹ ለማድረግ መሆኑንም ተገልጿል። ችግር ያለባቸውን የምግብ ምርቶች ወደ ሀገር ውስጥ ገብተው ገበያ ውስጥ እንዳይገኙ አስፈላጊውን እርምጃ መውሰድና የህብረተሰቡን ጤና ለመጠበቅ የሚያስችል አሰራር ለመዘርጋት ያለመ መሆኑም ተመላክቷል። በዚህም መሰረት ሩዝ፣ ቴምር፣ ስኳር፣ ምስር፣ ፓስታ፣ ማካሮኒ፣ እርሾና የማብኪያ ዱቄት፣ ቢጫ ተርክክ፣ የታሸገ ተፈጥሯዊ ማር፣ ፍሬው የወጣለት የወይራ ዘይት በአንድ ዓመት ጊዜ ውስጥ ለኮንሳይመንት ጥራት ምርመራ ሽፋን የሚያገኙ የተመረጡ የምግብ አይነቶች ናቸው ተብሏል። ሌሎች የተመረጡ ምግቦች በአንጻሩ በ6 ወራት ውስጥ የጥራትና የደህንነት ምርመራ ሽፋን እንደሚያገኙም ተገልጿል። ዘገባው የሪፖርተር ነው። የውጭ ጉዳይ ሚኒስትር በሳውዲ ስለተፈረደባቸው ኢትዮጵያውያን ከሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታወቀ። የውጭ ጉዳይ ሚኒስትር ሳውዲ አረቢያ ውስጥ የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። የውጭ ጉዳይ ሚኒስትር ትናንት ሰኞ ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ መንግስት በውጭ ሀገር ለሚገኙ ዜጎቹ ደህንነትና ጥበቃ የቆንስላ እገዛ ቦታ እንደሚሰጥ ጠቅሷል። ከዚህ ጋር በተያያዘ መንግስት የህግ ሂደት ላይ ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሳውዲ ጋር በከፍተኛ የመንግስት ደረጃ መነጋገር እንደቀጠለ ገልጿል። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንስላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው የኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወሰድ የሚደረገው ጥረት መቀጠሉን አስታውቋል። በዲፕሎማሲያዊ ቢሮዎቹ አማካኝነት ኢትዮጵያውያኑ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ ለማስገኘት ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እያካሄደ መሆኑንም ጠቅሰዋል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶቹ ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ አስችለዋል። እነዚህን ኢትዮጵያውያን ወደ ሀገራቸው የመመለስ ተግባር መጀመሩንም በመግለጫው አንስቷል።
የአዲስ አበባ ምክር ቤት አባላት በኪስ ገንዘባቸው ሰርተናል ያሉትን ስራ በሙሉ ተሰንደው እንዲቀመጡላቸው ጠየቁ። የምክር ቤት አባላቱ ከኪሳቸው ባዋጡት ገንዘብ የኢፌዴሪ አየር ኃይል የማሰልጠኛ ክፍልን ጭምር ማደሳቸውን ገልጸዋል። 5ኛ ዓመት 4ኛ መደበኛ ጉባኤውን እያካሄደ ያለው የአዲስ አበባ ምክር ቤት አባላት ባለፉት 5 ዓመታት የሰሯቸው ስራዎች ሪፖርት በዝርዝር ተሰንደው መቀመጥ እንዳለባቸው በመጥቀስ ለምክር ቤቱ ጥያቄ አቅርበዋል። የአገልግሎት ዘመኑ የተጠናቀቀው ምክር ቤት አባላት አክለውም ወደ ስራ ሲገቡ ያሉ ስምምነቶች፣ ልማቶች፣ የማህበረሰቡ ጥያቄዎች አፈታት፣ እያንዳንዱ አመራር የነበረው የስራ ግንኙነት እንዲሁም የልማት ጥያቄዎች የተፈቱበት 5 ዓመታት በመሆኑ በዝርዝር ተሰንዶ ይቀመጥልን ብለዋል። የከተማዋ ምክትል ከንቲባ ጃንጥራር አባይ በበኩላቸው አሁን የቀረበው ሪፖርት ላይ መካተት አለባቸው ያሏቸውን ሀሳቦች ዘርዝረዋል። በምክር ቤት አባላት የተሰሩ ስራዎች በሪፖርት ይካተቱ የሚለውን ሀሳብ እንደሚጋሩትም አንስተው ምክር ቤቱ በ5 ዓመት ቆይታው ምን እንደሚመስልና እንዴት ሲመራ እንደቆየ መካተት አለበት ብለዋል። በአመራር ሂደት ውስጥ የተገኙ ውጤቶች፣ ስራዎችና ስኬቶች፣ በሂደት ደግሞ ትኩረት የሚያስፈልጋቸውን ጉዳዮች የሚመለከት ጠንከር ባለ መንገድ ተደራጅተው መቀመጥና ፋይል መደረጉ ለሚቀጥለው ትምህርት የሚወሰድበት ስለሆነ ተገቢ አስተያየት ነው ብለዋል። ፍርድ ቤቱ መሐመድ ሀምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል አመራሮች በሌሉበት የሞት ቅጣት ውሳኔ አሳለፈ። ፍርድ ቤት መሐመድ ሀምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል አርኤስኤፍ አመራሮች በሌሉበት የሞት ቅጣት ፍርድ አስተላልፈዋል። የፍርድ ቤቱ ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙ በተባሉት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆነው በመገኘታቸው እንደሆነም የሱዳን ብሔራዊ የዜና ወኪል ዘግቧል። ከፈረንጆቹ 2023 የሱዳን የእርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራሮች ላይ የግድያ ፍርድ ውሳኔ ሲያስተላልፍ ይህ ለመጀመሪያ ጊዜው ነው ተብሏል። የሞት ፍርድ ከተፈረደባቸው መካከል የመሪው ዳጋሎ ወንድምና ምክትል የሆኑት አብዱልራሂም ሀምዳን ዳጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚልክና ጥፋተኞችን በዓለም አቀፍ የፖሊስ ተቋም ኢንተርፖል በኩል ለማደን እንደሚንቀሳቀስ አስታውቋል። በአሁኑ ወቅት 4ኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ደራሽ ቡድኑ መካከል በ10 ሺዎች ለሚቆጠር ሰዎች ህልፈት ምክንያት ሲሆን ከ11 ሚሊዮን በላይ ዜጎችን በማፈናቀል የዓለማችን የከፋ የረሃብ ቀውስ አስከትለዋል። በደቡብ አፍሪቃ ከ53 ሺህ በላይ የውጭ ሀገራት ዜጎች መባረራቸው ተገለጸ። በደቡብ አፍሪቃ ከሳምንታት በፊት የተጀመረውን የስደት አስተዳደር ዘመቻ ተከትሎ ከ53 ሺህ በላይ የውጭ ሀገር ዜጎች ከሀገር እንዲወጡ መደረጉን የሀገሪቱ መንግስት አስታውቋል። ባለስልጣናት እንደገለጹት አብዛኛዎቹ ተባራሪዎች ከማላዊ፣ ከዚምባብዌና ከሞዛምቢክ የመጡ ሲሆን የሀገሪቱ መልሶ ማቋቋምና የማባረር ሂደት አሁንም እየቀጠለ በመሆኑ ቁጥሩ ሊጨምር እንደሚችል ጠቁመዋል። ደቡብ አፍሪቃ ባለፉት ሳምንታት ሁከት፣ ማስፈራራትና ዝርፊያ የታየባቸውን ጸረ ስደተኛ ተቃውሞዎች ተከትሎ በህገወጥ ስደተኞች ላይ በቅርብ ዓመታት ውስጥ ታይቶ የማይታወቅ ከፍተኛ እርምጃ እየወሰደች ትገኛለች። ተቃዋሚዎች ስደተኞች ለከፍተኛ የስራ አጥነት ችግር፣ ለወንጀል መጠን መጨመርና ለህዝብ አገልግሎቶች መበላሸት ምክንያት ናቸው በማለት በመወንጀልም ጥብቅ የድንበር ቁጥጥር እንዲደረግና ሰፊ የማባረር እርምጃ እንዲወሰድ እየጠየቁም ነው። የተባበሩት መንግስታት ድርጅት በበኩሉ ስደተኞችን ለደቡብ አፍሪቃ ማህበራዊና ኢኮኖሚያዊ ፈተናዎች ማስተባበያ ከማድረግ እንዲቆጠቡ አሳስበዋል። የጸረ ስደተኛ አንቀሳቃሾች ፍላጎታቸው እስኪሟላ ድረስ መንግስትን ለመጫን በየሳምንቱ ተቃውሞ እንደሚያደርጉ ያስፈራሩም ሲሆን ይህም ተቃውሞ ወደ ሁከት ሊቀየር ይችላል የሚል ስጋት ፈጥረዋል። አውሮፓ ያላት የአውሮፕላን ነዳጅ ክምችት እያለቀ መሆኑ ተገለጸ። የአውሮፓ ሀገራት የአውሮፕላን ነዳጅ ክምችት እያለቀ መሆኑንና ያለውም ከ1 ወር ላነሰ ጊዜ ብቻ የሚሆን መሆኑን የሮይተርስ ዘገባ አመላክቷል። አውሮፓ ለአውሮፕላን የምትጠቀምበትን ነዳጅ እያስገባች ያለችው ከአሜሪካና እስያ ሲሆን ይህም ያላት ክምችት እንዲሳሳ ማድረጉን ዘገባው ጠቅሷል። በመካከለኛው ምስራቅ ዳግም ያገረሸው ግጭት አውሮፓ የአውሮፕላን ነዳጅ አቅርቦት ሰንሰለት ላይ ዳግመኛ ስጋት መፍጠሩም ተገልጸዋል። በተለይ ብሪታንያ፣ ፈረንሳይና ጀርመን የሆርሙዝ ወሽመጥ በመዘጋቱና የነዳጅ አቅርቦት ሰንሰለቱ በመስተጓጎሉ የበለጠ ተጎጂ የሆኑ ሀገራት ናቸው ተብሏል። የዓለም 1/5 ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በየካቲት ወር መጨረሻ ላይ በመካከለኛው ምስራቅ ጦርነት በመቀስቀሱ ተዘግቶ ቆይቷል። ወሽመጡ በሰኔ ወር ላይ በከፊል ተከፍቶ የነበረ ቢሆንም አሁን ዳግም ያገረሸው ግጭት የመርከቦች እንቅስቃሴን መገደቡም ይታወሳል። በሐምሌ ወር ላይ የተደረሰው የተኩስ አቁም አሜሪካና ኢራን ዳግም መታኮስ በመጀመራቸው የመርከቦች እንቅስቃሴን ገትቷል። የአውሮፓ ኮሚሽን በበኩሉ በአህጉሪቱ ያለውን ነዳጅ መመናመኑን ገልጾ ሁኔታው በነሐሴ ወር የበለጠ ሊባባስ ይችላል ሲል አስጠንቅቋል።
ከሀራምቤ ሬዲዮ 98.7 ስትሰሟቸው የቆያችሁት ዜናዎቻችን ይህን ይመስሉ ነበር። ዋና ዋና ጉዳዮችን መለስ ብለን እንገራችሁ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የህልውና ስጋት ተባብሶ መቀጠሉና የኢትዮጵያ መንግስት የዲፕሎማሲያዊ ድጋፍ አናሳ መሆኑ ስለመጠቆሙ፣ የወረዳው መምህራን በደሞዝ መዘግየት ሳቢያ ተቸግረናል ስለማለታቸው፣ ፍርድ ቤቱ መሐመድ ሀምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይል አመራሮች በሌሉበት የሞት ቅጣት ውሳኔ ስለማሳለፉ፣ አውሮፓ ያላት የአውሮፕላን ነዳጅ ክምችት እያለቀ መሆኑን ተገለጸ የሚሉና ሌሎች ጉዳዮችን ስነግራችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ።